መመለስ ቦጌ ትውስታዎቼ ከብርቱካን ሚደቅሳ። ውድ የኢትዮ ትዝታ ቤተሰቦች ለዛሬ ይዘንላችሁ የቀረብነው በኢትዮጵያ ፖለቲካና የፍትህ ስርዓት ውስጥ ትልቅ ስም ያላትን ግለሰብ ነው። ብርቱካን ሚደቅሳ የህግ ባለሙያና ዳኛ ነበረች። ብርቱካን ሚደቅሳ በሙያዋ የህግ ባለሙያ ስትሆን በፌዴራል የመጀመሪያ ደረጃ ፍርድ ቤት በዳኝነት አገልግላለች። በተለይም በታዋቂው የስዬ አብርሃ የሙስና ክስ ወቅት የሰጠችው የዋስትና ውሳኔ በድፍረቷና በገለልተኝነቷ እንድትታወቅ አድርጓታል። በመቀጠልም ወደ ፖለቲካው ተቀላቀለች። የፖለቲካ ተሳትፏ በ1997 ዓ.ም ምርጫ ወቅት የቅንጅት ለአንድነትና ለዲሞክራሲ ወይም ቅንጅት ፓርቲ መስራችና ከፍተኛ አመራር ነበረች። በኋላም የአንድነት ለዲሞክራሲና ለፍትህ ፓርቲ የመጀመሪያዋ ሴት ሊቀመንበር በመሆን አገልግላለች። ከአንድም ሁለት ጊዜ ታስራለች። እስራቷ በፖለቲካ እንቅስቃሴዎች ምክንያት ሁለት ጊዜ ለእስር ተዳርጋለች። በተለይም ሁለተኛው እስራቷ የዕድሜ ልክ ፍርደኛ ተደርጋ በቃሊቲ ማረሚያ ቤት የቆየችበት ወቅት ነው። በ2011 ዓ.ም በሀገሪቱ የመጣውን ለውጥ ተከትሎ ከስደት ወደ ሀገር ቤት ተመልሳለች። ከዚያም የኢትዮጵያ ብሔራዊ ምርጫ ቦርድን ሰብሳቢ በመሆን ተሹማ እስከ 2015 ዓ.ም ድረስ አገልግላለች። በዚህ ኃላፊነቷም ተቋሙን ገለልተኛ ለማድረግ ጥረት ካደረጉ አመራሮች መካከል አንዷ ተደርጋ ትጠቀሳለች። በአሁኑ ወቅት ከምርጫ ቦርድ ሰብሳቢነት በገዛ ፍቃዷ ከለቀቀች በኋላ ከተለያዩ የፖለቲካና የኃላፊነት ስራዎች ራቅ ብላ ትገኛለች። ብርቱዋ ብርቱካን ሚደቅሳ በቅርቡ ባሳተመችው መመለስ መጽሐፍ ላይ ቦጌ ትውስታዎቼ በማለት ከቃሊቲ እስር ቤት ጀምሮ በሰፈሯ በምትወደው በምታከብረው በፈረንሳይ ለጋሲዮን ያላትን ትውስታ በመጽሐፏ ጽፋልናለች። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። መመለስ በቅንጅት ምክንያት ቃሊቲ ከመላኬ በፊት ዘመኔን በሙሉ የኖርኩት ፈረንሳይ ለጋሲዮን መሆኑን ነግሬያችኋለሁ። ለ30 ዓመታት የመኖሪያ አድራሻዬ ከከፍተኛ 12 ቀበሌ 11 የቤት ቁጥር 917 ሌላ ተጠርቶ አያውቅም። ወህኔ ግን የመኖሪያ አድራሻ ነው እንዴ? ለእኔ እንደዛ የተሰማኝ አንድ ቀን ብቻ ነው። ለ1998 ዓ.ም የህዝብና የቤት ቆጠራ ከዛው ስንቆጠር ከታሰርንበት ከጥቅምት 22 1998 ዓ.ም ጀምሮ ለአንድ ዓመት ከ9 ወር በመላ የለሽ የፍርድ ቤት ክርክር ላይ ታች ሲያመላልሱን ከርመን የመፈታታችንና የእንዴቱ ወሬ ሞቅ ደመቅ እያለ ሲመጣ ሽምግልና ነው የተባልነው ሂደት ወዳልተባባልነው መንገድ በጉልበተኛ ተጠመዘዘ። እዛው እስር ቤት ሆነን የመንግስቱ ቴሌቪዥን ይህንኑ ሲያስረዳን ነፃ ልንወጣ ነው ብዬ ከመደሰት ይልቅ ቁጭትና ንዴቱ ውስጤን አንገበግበው ያዘ። በዛ ላይ አንዴ ሽማግሌዎቹ በፕሮፌሰር ኤፍሬም ይስሐቅ መሪነት፣ አንዴ በባለስልጣናቱ በፍትህ ሚኒስትሩ አሰፋ ከሲቶ መሪነት ቢሮ ያስጠሩ በንዴት ላይ እሳት በቁስል ላይ እንጨት የሚሰድ ንግግር ያደርጉልናል። እንዲህ ባለው ወዝጋባ ሰሞን በአንዱ ቀን ሐምሌ 13 ቀን
1999 ዓ.ም እንደተለመደው የማረሚያ ቤቱ ኃላፊ ቢሮ ተጠራን። የዛን ለታው ጥሪ ወደ ቤታችሁ ለመባል እንደሆነ ግን ማናውቀው። ከፍትህ ሚኒስቴር መጡ የተባሉት ኃላፊዎች ሁለተኛ እጃችንን ከወንጀል ሥራ ላይ እንዳንዶል እዛ ለተሰበሰብነው 38 የቅንጅት ታሳሪዎች ሲያብራሩ ሳኩኝ። የወዶ አይሱቁ ሳቅ የሚሉትን ብለው ሲያበቁ በየስማችን የተዘጋጀውን የይቅርታ ሰነድ ሰጥተውን ዕቃችሁን አውጡ ተብሎ ወደ የእስር ክፍላችን ተመለስን። የሴቶች ዞን መግቢያ ላይ ስንደርስ ግን እኔ ወደ ውስጥ መግባት እንደማልችል ተነገረኝ። እዚያው በሩ ላይ ሆኜ የእስረኛ ጓዝ የመጥቶልኝ ወደ የቤታችን ሊወስደን በተዘጋጀ ሚኒባስ ተጫንን። በመንግስት መኪና ቤቱ የሚሸኝ ወንጀለኛ እያልኩ በሆዴ ያላገጥኩ ወደ መኪናው ልገባ ስል ከሩቅ ተደብቆ የሚቀርጸንን የኢቲቪ ካሜራ ሳይ የእንክብካቤው ነገረ ምክንያት ለፕሮፓጋንዳ ፍጆታ መሆኑ ገባኝ። የዛን ቀን የለበስኩት ትዝ ይለኛል ብቻ ሳይሆን ባሰብኩት ቁጥር ቆዳዬ ላይ ልስላሴው ይሰማኛል። ጨርቁ ናይለን ሆኖ በሰውነት ቅርጽ በሚወርድ ሞድ የተሰፋ ማላበሻ ያለው ረዥም ቡኒ ጉርድ ቀሚስ። እስር ቤት ከገባው በኋላ ስሜቷን ቢያድሰው ብለው እናቴና እህቴ ሙሻ ገዝተው ካመጡልኝ ልብሶች አንዱ ነው። እስር ቤት በቆየሁባቸው ሁለቱም የእስር ዘመናት ጣጣ እነዚህ ሁለት ሴቶች ላይ ያወረደባቸውን መዓት ሳስበው ዛሬም ድረስ ይቆጠቁጠኛል። ቤተ ክርስቲያኗን እየሳመች ቁርባኗን እየቆረበች የምትኖረው እናቴ በአንዴ ስንቅ አመላላሽና አፍ ያልፈታችው ሕፃን አሳዳጊ ሆነች። በዛ ላይ በልጄ ምን ትሁን? ስጋት ሌት ተቀን መብሰልሰል ሊገድላት። እስር ቤት በቆየሁባቸው ሁለቱም የእስር ዘመናት ጣጣ እነዚህ ሁለት ሴቶች ላይ ያወረደባቸውን መዓት ሳስበው ዛሬም ድረስ ይቆጠቁጠኛል። ቤተ ክርስቲያኗን እየሳመች ቁርባኗን እየቆረበች የምትኖረው እናቴ በአንዴ ስንቅ አመላላሽና አፍ ያልፈታች ሕፃን አሳዳጊ ሆነች። በዛ ላይ በልጄ ምን ትሁን? ስጋት ሌት ተቀን መብሰልሰሉ ሊገድላት። በተለይ የአንዱን ቀን የጭንቀት ፊቷን መቼም አልረሳውም። በዕለቱ ጉዳያችንን የሚያየው ፍርድ ቤት በመንግስት ግልበጣ ሙከራና በሌሎች ከባባድ ወንጀሎች ጥፋተኛ ብሎን አቃቤ ሕጉ የሞት ፍርድ እንዲፈረድብን ጠየቀ። ጡዘቱ ልክ የሌለው የፍርድ ቤቱ ድራማ ሲያበቃ ታሳሪዎችም ወደ እስር ቤታችን፣ ሌላውም ወደ የቤቱ ለመሄድ ተነስቶ መውጣት ጀምሯል። በመሃል ወደ ቤተሰብ መቀመጫ ስፍራ ሳይ እናቴ ፊቷ በላብ ተዘፍቆ መነሳት አቅቷት ወንበሯ ላይ ተቀምጣ ቀርታለች። በምልክት ምን እንሁን አይዞን ልላት ሞከርኩ። አታየኝም። ሰማይ ምድሩ ዞሮባታል። የዛን ዕለት አብረዋት የመጡት በዕድሜ ከእናቴ ወጣት የሆኑት ጓደኞቿ መሰረት ላቀውና ብዙአየሁ አሻግሬ ሊደጋግፏት ይሞክራሉ። በዚህ ሁሉ ያኔ 30 ዓመት እንኳን ያልሞላትም ሙሻ የራሷን ሕይወትና ስራዋን ትታ መከራዋን በኩል ባትጋራት ኖሮ እናቴ ያንን ዘመን በሕይወት መዝለቋንም እንጃ። በእኛ በእንቢተኞቹ ላይ የደረሰው ቢቀር በእኛ ጦስ እናቶቻችን፣ እህቶቻችን፣ ጎረቤቶቻችንና ከኛ የተዛመዱ ሁሉ ላይ የደረሰውን ግፍ ስራዬ ብሎ የሚዘግብ ቢኖር ግን ጥሩ አይመስላችሁም? በተደበላለቁ የቁጣ ዝርያ ስሜቶች ወደ ጀመርኩት የፍቻችን ቀን ወግ ልመለስ። ወደ የቤታችን የሚያደርሰን መኪና ላይ ስንወጣ ጭንቅላቴ ሳልሰናበታቸው እዛው የቀሩትን የቅንጅት ሴት እስረኞች እንጂ ሌላ አላስብ አለ። ጩሂ ያለኝ ባለቅስ ይውጣልኝ ብዬ በሌሎች ዞኖችም ያው መሪዎቹ ወተን ተከታዮቹ ወደ ኋላ እንደሚቀሩ ግልጽ ነበር። እኛም ብሎ መሪ የኛን ሐሳብ ሰምተው
ሰላማዊ ተቃውሞ ባደረጉ ያለ ኃጢአታቸው አብረውን ወህኒ ወረዱትን ትተን የምንፈታ እያልኩ በከባድ የጥፋተኝነት ስሜት ተለበለብኩ። በተለይ ከሁላችንም በዕድሜዋ ወጣት የሆነችውን ቅድስት በቀለን ሳስብማ ሐዘኔ ባሰ። የእስር ቤቱ ዋና በር ጋር ስንደርስ አካባቢው ገበያ መስሏል። ደጋፊዎቻችን ናቸው። ግማሾቹ ይጮኻሉ፣ ያፏጫሉ፣ ሌሎቹ ባንዲራ ያውለበልባሉ። ይሄ ነው ማልለው ስሜት ነዘረኝ። የመኪናውን መስኮት ከፍቼ የቅንጅትን የጣት ምልክት እያሳየው አክብሮቴን ለመግለጽ ሞከርኩ። አሁንም ስለ ቅጥ የለሹ የይቅርታ ተብዬ ሂደትና ሳይፈቱ ስለቀሩ ጓዶቻችን ማሰብን ግን አላቆምኩም። እንዲህ በመሰለ ስሜት እየተላጋው መኪናው የፈረንሳይ ለጋሲዮንን ዳገት ጨርሶ በቀኝ በኩል ያሰፋ መጋዘንን አጥር ታኮ ወደ ቀድሞ የቀበሌ ጽሕፈት ቤት የድሮ አፈ ንጉሥ ጥላሁን ግቢ የሚያስኬደውን መንገድ ሲይዝ ከምዳክርበት ትካዜ እንደ መባነን አልኩ። በቅያሱ በግራ በኩል ለዓመታት ከሰል ለሰፈሩ ሸጡ የነበሩት የአባባ ሙርገባ ቤት ፊት ለፊት ጥቂት ሰዎች ሰብሰብ ብለው ቆመዋል። የእኛን መኪና ግን ከቁብም አልቆጠሩት። የመፈታታችንን ወሬ እንዳልሰሙ ገባኝ። ቤቴ ስገባ ግን ሁኔታው ሌላ ነው። ለካ በእኛ ጉዳይ ከላይ ታች ማለት የማይታክታቸው ቋሚ ጠያቂ ጓደኞቼ ቀድመው ወደ እኛ ቤት ሄደው እየመጣች ነው የሚለውን ወሬ አድርሰው ኖሮ ቤቱ በጎረቤትና በዘመድ ተሞልቷል። በረንዳው ላይ ጓደኞቼ አብይ ተክለማርያም፣ ታምራት ነገራ፣ ዓለም ዘውዱ በቀለ፣ ተስፋለም ወልደየስ፣ ማስረሻ ማሞ፣ ዳኝነት መኮንን ተደርድረዋል። ፊታቸው ጥርስ ብቻ ሆኗል። ደስታ ብቻ ሳይሆን የሆነ አይነት እረፍት አጥለቅልቋቸዋል። ቢያርፉ አይፈረድባቸውም። አንደኛውን እስረኛ የተባልነው እኛው ሳንሻል አልቀረንም። እንደ እኔ ጓደኞች ከኛ ጋር በመንፈስ ታስረው የማቀቁትን ማን ቆጥሮ ይዘልቃቸዋል? ከነሱ ጋር ሰላምታይን ጨርሼ ስገባ እናቴ መሬት ትስማለች። ጎረቤቶቼ እልል ይላሉ። የነሱ ደስታ ቀስ በቀስ እኔንም እየነካኝ ስሜቴን በመጠኑ ፈታ ያደርገው ጀመር። ትንሽ እንደቆየን ጓደኞቼ የነጻነት ቀኔ በደንብ ይድመቅላት ብለው ነው መሰል ይዘውኝ ወደ ከተማ። መጀመሪያ ግሎባል ሆቴል ህንፃ የታችኛው ክፍሎች ላይ ወደ ነበረው ሜዳ የሚባል የዘመኑ ዘመናዊ ስፖርትስ ባር ሄድን። እዚህ ቦታ እኔን መሃላቸው አድርገው መገኘታቸው ለነሱ የተለየ ትርጉም ነበረው። ቃሊቲ ከወረድን በኋላ ለደህንነታቸው ሰግተው ከቀሩባቸው የተወሰኑ ሳምንታት ውጪ አንድም ሳምንት ሳያቋርጡ እየተመላለሱ ጠይቀውናል። ታዲያ እንደ ልማድ አድርገውት ከቃሊቲ መልስ እዚሁ ሜዳ ስፖርትስ ባር እየተገናኙ ሁሉም ተከፋፍለው ከሄዱባቸው ዞኖች ካሉ ታሳሪዎች ያገኙትን መረጃ እያመሳከሩ እየተነተኑ የመፈቻችንን ቀን ሲገምቱ ሲተነብዩ ብሎም ሲናፍቁ ከርመዋል። ያ የናፈቁት ቀን እውን ሆኖላቸው እዛው ቦታ ከኔ ጋር በመገኘታቸው በጣም ተደሰቱ። እኔም ላይ የፌሽታ መንፈሳቸውን እያጋቡ በዛ ላይ ስልካቸው ያለማቋረጥ ይጠራል። አብዛኛው ጥሪ ከውጭ ሀገር ደጋፊዎቻችን ነው። ሁለቱን ደዋዮች እኔም አናገርኳቸው። ታማኝ በየነና ሌላ አንድ አሁንም አላስታውሰውን ሰው። ታማኝ ሲያወራኝ በደስታ ሰክሯል ማለት ይቻላል። ሳያቋርጥ እየተንከተከተ ይስቃል፣ ሲለው ደግሞ ያለቅሳል። በመፈታታችን እንዲህ ከተደሰተ በመታሰራችን ምን ያህል ቢያዝን ነው ብዬ አሰብኩ። እስር ቤት ሆኜም ለኛ መፈታት ከላይ ታች ሲዋትት እንደነበረ አውቅ ነበርና ውለታው እጅግ ከበደኝ። በተፈታን በማግስቱ የቅንጅት ሰዎችን አግኝቼ ቀጥለን ስለምንሰራቸው ስራዎች እንነጋገራለን ብዬ አስቤያለሁ። ለካ የከተማው ሰው ሳይናገር ሌላ ዕቅድ ይዞልናል። ጠዋት ስነሳ እንኳን ደስ ያላችሁ ለማለት
ከከተማው ሁሉም አካባቢዎች ወደ ቤታችን የጎረፉ ሰዎች ግቢያችንን አጥለቅልቀውታል። ጠያቂው ሁሉ በስሜት ተውጦ ይመጣል። ለእኔ በሚበዙብኝ መልካም ቃላት ያደንቀኛል። ቀኑን ሙሉ ደጋግሜ የሰማሁት ዋና ሐረግ አብረናችሁ ታስረን ነበር፣ አብረናችሁ ተፈታን። ይሄ ያልጠበቅኩት ትዕይንት ምን አይነት ስሜት እንደፈጠረብኝ ለመግለጽ ቃላት ያጥረኛል። ከምንም በላይ ያ ሁሉ ፍቅርና አክብሮት በሰውነቴ የሚረጨው ስሜት የትህትና ነው። ስለ ደግና ጨዋ ሕዝብ መስማት ወይም መናገር አንድ ነገር ነው። ከጨዋነቱና ከደግነቱ በሚመነጭ ስሜት መጠመቅ ግን ፍጹም ሌላ። የሰፈሬ ልጆች እኔ እንደተሰማኝ ሳይሰማቸው አልቀረም። ማን ለማን ነግሮ እንደተደራጀ ባላውቅም ከዋናው የፈረንሳይ መንገድ ወደኛ ቤት የሚያስገቡ ሁሉም ቅያሶች ላይ ቆመው የብርቱካን ሚደቅሳ ቤት የት ነው የሚልን ጠያቂ ሁሉ ቀጥ አድርገው እየመሩ መኪና ይዘው ለመጡት ጥሩ የፓርኪንግ ቦታ እያሳዩ እንግዶቼን እንግዶቻቸው አድርገው ለቀናት ሲንከባከቡ ቆዩ። እንግዳው ጋብ ሲል ወደ ከባዱ የፓርቲ ጉዳያችን ተመለስን። የፓርቲው መሪ ኢንጂነር ኃይሉ ሻውል እስር ቤት በነበረበት ወቅት በከባድ ሕመም ሲሰቃዩ ስለቆዩና እንደ ተፈታን ቢሮ መግባት ስላልቻሉ የፓርቲውን ሥራ ከቆመበት ለማስቀጠል የሚደረገው ሙከራ የመምራት ኃላፊነት የኔ ሆነ። እንዲህ ወዲያ ወዲህ እያልኩ ሳለው የሰፈሬ ልጆች መኪና ሊገዙልኝ መሆኑን በወሬ ሰማው። የፓርቲው ሥራ ስለበዛብኝ የነገሩን ስር ወዲያው ልደርስበት ግን አልቻልኩም። እንደሰማሁት ነገሩ የተጠነሰሰው ደረጀ ይመር ግሮሰሪ ውስጥ ነው። የአስተባባሪ ኮሚቴው አባላት የሆኑት ነብዩ ባዘዘው፣ ደረጀ ይመር፣ ብሩክ አየለና ብርሃኑ መሰለ ተቀምጠው እኛ በመፈታታችን የደስ ደስ እየጠጡ ይጫወታሉ። በመሃል አንደኛው ለብርቱካን ምን ይዘን እንሂድ ብሎ ሲጠይቅ ሌላው ውስኪ ዌስኬክ እያለ ጨዋታው ይቀጥላል። በመጨረሻ አሁን ፈርሷል እንጂ በሰፈሩ ታዋቂ የነበረው የኃይለ ማርያም ግሮሰሪ ባለቤት ልጅ የሆነው ደረጃ ኃይለ ማርያም ለብርቱካንማ ለክርስትናና ለሰርግ የሚወሰድ ውስኪ አንወስድላትም፣ ለምን መኪና እንገዛላትም ብሎ ሐሳብ ያመጣል። በትንሹ የተጀመረው ጉዳይ ተስፋፍቶ 11 ወጣቶችን ያካተተ ኮሚቴ ተቋቁሞ የገንዘብ ማሰባሰብና የማስተባበር ስራቸውን ይቀጥላሉ። እውነት ለመናገር ጉዳዩን የሰማሁት ኮሚቴው ስራውን ከመጀመሩ በፊት ቢሆን ኖሮ እቅዳቸውን እንዲተውት መወትወቴ አይቀርም ነበር። በሐሳቡ ምቾት ያልተሰማኝ በዋናነት በዘመነ ቅንጅት ፈረንሳይ ሰፈር ላይ ለተካሄደ ሁሉ ቢኖረኝ እኔ የሰፈሩን ወጣቶች እንድሸልም እንጂ እነሱ እኔን የሚሸልሙ የሚያደርግ አይደለም ብዬ ስለማምን ነው። ለዝግጅቱ የተበተነ የጥሪ ካርድ ነሐሴ 1999 ዓ.ም እንደዚህ ይነበባል። የደስታ ጥሪ፣ በቅንፍ ውስጥ ብርቱካን ይላል፣ ለዳሽ ይላል ጥሪ መጥሪያው ላይ። የማክበር ሰላምታችንን እያቀረብን የወይዘሪት ብርቱካን ሚደቅሳን ከእስር መፈታት ምክንያት በማድረግ ነሐሴ 20 ቀን በብርሃንና ቀበና አቦ እድር አዳራሽ ፈረንሳይ ለጋሲዮን ባዘጋጀው የምሳ ግብዣ ላይ እንዲገኙልን በማክበር ጠርተኑታል። አስተባባሪ ጊዜያዊ ኮሚቴ። በጥሪ ካርዱ ላይ ቁጥርም ተጽፏል። ነምበር ብሎ 00342ን ያሳያል። በዚህ መልኩ ብርቱካን ሚደቅሳን ለመሸለም የጥሪ ካርዱ ተዘጋጀ። እኔ ከታሰርኩበት ከጥቅምት 22 1998 ዓ.ም ጀምሮ ለበርካታ ሳምንታት ፈረንሳይ ሰፈራችን የከረመችው የጦርነት አውድማ ምስላ ነው። መጀመሪያ ይህንን ያየሁት ከማዕከላዊ እስር ቤት ለብርበራ በሚል ጥቅምት 25 ወደ ቤቴ ይዘውኝ ሲመጡ ነው። የሰፈሩ የውስጥ ለውስጥ መንገዶች ሳይቀሩ ከአናታቸው እስከ እግራቸው ጫፍ የአድማ በታኝ ትጥቅ በታጠቁ በርካታ ፌዴራል ፖሊሶች ተወሯል። ከመኖሪያ ሌላ አንዳች ነገር የሌለበት መንደር ውስጥ ገብቶ ከሰው ጋር ደጃፍ ላይ ገፋ ሲልም ቤት ውስጥ ጦርነት የሚገጥም ፖሊስ። ፈጣሪ ያሳያችሁ።
አስለቃሽ ጭሱ ሳያቋርጥ ይተኮሳል። የተኩሱ ጠንከር ያለ ድምፅ ከአስለቃሽ ጭስ ሌላ መደበኛ ጥይትም እየተኮሰ እንደሆነ ያስታውቃል። ሹፌሩ የጫነንን ባለዥንጉርጉር ቀለም ፒካፕ መኪና ወደ ሰፈር ውስጥ መንዳት ሲጀምር ይዞኝ የመጣውን መርማሪ ወደ እስር ቤት እንዲመልሰኝ ጠየቅኩት። በዛ ቀውጢ መሃል እኔን ይዘው ቢገቡ በፖሊሶቹና በሰፈራችን ልጆች መካከል በሚኖረው እሰጥ አገባ የሚፈጠረውን እልቂት ገና ሳስበው ሰውነቴ ተንዘፈዘፈ። እኔ ተይዤ ስመጣ ወጣቶቹ ተቃውሞ ማሰማታቸው አይቀርም። ያለምንም ምክንያት ሰፈሩን በጥይት የሚያምሱት ፖሊሶች ደግሞ ወደ ኋላ ሳይሉ ልጆቹን ይፈጇቸዋል ብዬ ነው መራዴ። እዚህ ውስጥ ይዘኸኝ ገብተህ ልጆቹ ሲያልቁ ከማይ መጀመሪያ እኔን ገደለኝ እያልኩ መርማሪውን በለቅሶ ቀረሽ ልመና ተለማመጥኩት። ደግነቱ መርማሪው ቀናነት ካላቸው የማዕከላዊ ፖሊሶች አንዱ ነው። በዛ ላይ በዳኝነት ዘመኔ በሥራ ስለምንተዋወቅ ትንሽ ይራራልኛል። እግዜር ይስጠው። እሺ ብሎ ወደ ማዕከላዊ ተመለስን። በማግስቱ እኔው ያመጣሁትን ሐሳብ ተቀብለው መስታወቱ ከውጭ ወደ ውስጥ የማያሳይ ኮድ 2 በለጠፈ ፓዣሮ መኪና ተጭኜ ከመርማሪና 2 እስከ አፍጢማቸው ከታጠቁ አጃቢ ፖሊሶች ጋር ሆነን ዋናውን የሰፈራችንን መግቢያ ትተን በዘወርዋራ መንገድ ወደ 8 ሰዓት ገደማ እኔ ቤት ደረስን። ወደ ግቢው ስገባ ቤታችን በሰፈሩ ሰው ተሞልቷል። እናቴ ወገቧን በነጠላ ታጥቃ እያለቀሰች ትንጎራደዳለች። ቤት ውስጥ ያለው ሰው ሁሉ በሆነ አይነት የለቅሶ ድባብ ውስጥ ነው። ልታሰር እንደምችል ላንቺዬ ነግሬያት ስለነበር ቤታችን ለቅሶ ቤት መስሎ ሲጠብቀኝ ትንሽ ግራ ተጋባው። እኔ ከደረስኩም በኋላ እናቴ ለቅሶዋን ጨርሳ ባታቋርጥም መሬት እየሳመች ፈጣሪዋን ማመስገን ጀመረች። ለምን እንደዛ ያለ ሐዘን እንደገባቸው ስንት አስረድተውኝ ነው የገባኝ። ለካ የመንግስት መገናኛ ብዙሃን የቅንጅት መሪዎች ስለመታሰራችን በዕለቱ ዜና ሲያውጁ ሌሎቹን ዋና ዋና ያሏቸውን ኃላፊዎች በስም ዘርዝረው የኔን ስም ሳይጠቅሱ ቀርተዋል። ይሄ ደግሞ በዘመነ ደርግ በፖለቲካ እስር ማዕከላዊ ከርሞ እዚህ ገብቷል፣ እዚህ ጋር ነው የሞተው ሳይባል ሕይወቱ በከንቱ የቀረ ወንድም ላላት እናቴ ልጄን ገድለው አንድ ስርቻ ጥለዋታል ብለው ለማሰብ በቂዋ ነበር። እናቴን እህቴንና ጎረቤቶቻችንን ተቆጣጥቼ ፍተሻው ቢጀመርም መምጣቴ በአካባቢው ስለተሰማ ሰፈሩ በአንዴ በተቃውሞ ተቀጣጠለ። የመጣንበት መኪና መስታወት በድንጋይ ተመቶ ረገፈ። ፖሊሶቹም ወጣቶቹን ለመበተን ሲተኩሱ በድንጋይ ሳይመቱ አልቀረም። ብርበራው እንደ ነገሩ ተደርጎ ስንመለስ መንገዱ ሁሉ እንዳልነበር ሆኖ በሚነዱ የተሽከርካሪ ጎማዎችና በትልልቅ የኬር ድንጋዮች ተዘግቷል። አጃቢ ፖሊሶቹ እያንዳንዱን መሰናክል እያነሱ በጎን በጎንም እየተኮሱ መውጣት አይበለው ወደ ዋናው መንገድ ወጣን። በ2017 ዓ.ም የጌጥዬ ደምሴን 7ኛ ዓመት ለመዘከር ጎረቤቶቻችን ሰብሰብ ብለው በተገናኘንበት ያን ዕለት ማለትም ጥቅምት 26 ቀን 1998 ዓ.ም ስለሆነው ነገር ወግ ተጀመረ። በመሃሉ የዕድሜ ጸጋ በስቶላቸው ከከረሙልን ጥቂት የሰፈሩ አባቶች አንዱ የሆኑት አቶ ሞገስ በቀለ የሚገርም ታሪክ አጫወቱን። መጥፎ ግጥምጥሞሽ ሆኖ የኔ ቤት በሚበረበርበት ዕለት የአባቴም የእሳቸውም ጓደኛ የሆኑት አቶ እንዳፍራሽ አርፈው የቀብራቸው ቀን ነው። ጋሽ ሞገስ የስንት ዘመን ወዳጄን እንዴት ሳልቀብረው እቀራለሁ ብለው ከቤታቸው ሲወጡ ምድር ቁና ሆናለች። እናቶችም ሳይቀሩ እኔን ይዞ የገባው መኪና ላይ መንገድ ለመዝጋት በነጠላቸው ድንጋይ ተሸክመው ከወዲያ ወዲህ እየተሯሯጡ መንገዱ ላይ ይኮለኩላሉ። ተኩሱ በግራ በቀኝ ይጦፋል። በዚህ መሃል አንዷ ጥይት በጋሽ ሞገስ አጠገብ የመጭረፍ ያህል ሽው ብላ አልፋ ከቤታቸው ጓዳ ያለው እንስራ ስር ታርፋለች። የታሪክ ኤግዚቢት የሆነችውን ያቺን ጥይት እስከ ዛሬም አልጣሏትም። ከብርበራው መልስ የማዕከላዊ ፖሊሶች ስድብና ቁጣ እንደ እሳት ሲገርፈኝ ወይኔ የሰፈሬ ልጆች አለቁ በቃ አልኩ።
የፓርቲያችን አመራር የሆነችው ንግሥት ገብረ ሕይወት በማግስቱ እኔ ክፍል ታስራ መታ እሷ ሰፈርም ያየችውን ሰቆቃ ስትነግረኝ ደግሞ ስጋት የባሰብኝ። ቤቶቼ ሊጠይቁኝ ማዕከላዊ በመጡ ቁጥር ማን ታሰረ፣ ማን ሞተ እያልኩ እጨቀጭቃቸው ጀመር። እንደፈራሁትም ወጣት አዋቂ ሳይለይ በርካታ የሰፈሬ ነዋሪዎች ወደ ደዴሳ ተግዘዋል። እኛ ቤት አካባቢ እንኳን መስፍን ተክለ ብርሃን፣ 10 አለቃ ተስፋዬ አሰፋ ወይም ፎጨሬ፣ ኢንስፔክተር መኮንን ጌታቸው ወይም መኩዬና ውብሸት ተፈራ የተባሉ የዚህ ግፍ ሰለባ ሆነዋል። በተለይ መስፍን ተክለ ብርሃን በድብደባ ብዛት ያየው አሳር ይህ ነው አይባልም። እንግዲህ ከኔ የፖለቲካ እንቅስቃሴ ጋር በተያያዘ ይሄ ሁሉ የመከራ ውርጅብኝ የወረደበት ሰፈር ነው። ብርቱካንን ካልሸለምናት ብሎ ከላይታች የሚለው የሽልማት ቀኑ እየቀረበ ሲመጣ ጉጉቴም ጨመረ። ለዝግጅቱ የሀበሻ ልብስ ለመልበስ ወሰንኩ። 22 አካባቢ ከሚገኝ አንድ ሱቅ ሄጄ አሁንም በየዕለቱ ብለብሳት የማትሰለቸኝን አንገቷ በሚያምር ቅጠል መሰል ንድፍ የተለጠፈ ከጥልፏ ጋር አንድ አይነት የሆነ የግርጌ ጥበብ ያላት የሀበሻ ቀሚስ አስላኩ። ባለሱቆቹ ካንቺ ክፍያ እንቀበልን ብለውኝ ምንም ያላወጣሁባት በፍቅር ተጠቅልላ የተሰጠችኝ ውድ ሀብቴ ናት። ባየኋት ቁጥር ልክ የሌለው አንቂ መንፈስ ትጭርብኛለች። ቆይ እስኪ ስለ ኢትዮጵያ ሲደክመኝ አሸታታለሁ። የሽልማት ዝግጅቱ የተካሄደው የሰፈራችን ጥንታዊ ድሮች ማለትም የልበ ብርሃን የድሮ የአፈ ንጉሥ ጥላሁን እድርና የቀበና አቦ እድር የጋራ ንብረት በሆነው አዳራሽ ውስጥ ነው። በዛው አዳራሽ በ1992 ዓ.ም የምረጡኝ ቅስቀሳም አድርጌበታለሁ። በቤተሰቦቼ ተከብቤ ወደ አዳራሹ ሳቀና ገና ከኬላ ጀምሮ የድግሱ መንፈስ እፍን ያደርጋል። ከኬላ አለፍ ብለን በስተቀኝ ባለው ቅያስ ወደ እድር ቤቱ ታጥፈን ዙሪያ ገባውን ስቃኝ በ11 አስተባባሪዎች የተጀመረው ሥራ በመቶዎች የሚቆጠሩ ወጣቶችን ወደ አሳተፈ ፕሮጀክት እንዳደገ ወዲያው ገባኝ። አንዳንዶቹ ፈታሾች፣ ሌሎቹ ተራ አስከባሪዎች፣ ሌሎቹ ደግሞ የክብር እንግዳ አስተናጋጆች ሆነው ከዚህ ይሯሯጣሉ። ሁሉም አስተባባሪነታቸውን የሚገልጽ ባጅ አንገታቸው ላይ ያንጠለጠሉ ሲሆን ገሚሶቹ የተለያዩ የቅንጅት መሪዎች ፎቶግራፍ የታተመበት ቲሸርት ለብሰዋል። ኋላ እንደሰማሁት አስተባባሪዎቹ የመንግስት ሰዎች ተጋባዥ መስለው ገብተው ረብሻ በመፍጠር ዝግጅቱን ለመበተን እንደፈለጉ ጥቆማ ስለደረሳቸው ጥሪ ከተደረገላቸው ሰዎች ውጪ ማንም እንዳይገባ ለማረጋገጥ 2-3 ዙር ፍተሻና የጥሪ ካርድ ቁጥጥር ለማድረግ በሁሉም አቅጣጫ ኃይል አሰማርተዋል። መንግስት ዝግጅቱን በአይነ ቁራኛ ይከታተለው እንደነበር በደንብ የገባኝ ፕሮግራሙ ከተጠናቀቀ በኋላ ከአስተባባሪዎቹ የተወሰኑት ለሳምንታት እስር በመዳረጋቸው ነው። በድግሱ ዕለት የተለያየ ኃላፊነት ለመተግበር ከላይ ታች የሚሉት ወጣቶች ፊት ላይ የሚነበበው ስሜት ሲታይ የሚደግፉት ፓርቲ መሪዎችና በፓርቲው መሪነት የተሳተፈችው የሰፈራቸው ልጅ ከእስር ቤት የወጡ ሳይሆን ስልጣን የጨበጡ ይመስላል። ገና ወደ አዳራሹ ሳልገባ ባየሁት ሸብረብ ከመግለጽ በላይ የሆነ ድብልቅልቅ ስሜት እንቅ ከሚያደርግ ሳቅ ጋር ተደራርቦ መላ ሰውነቴን ያነዝረኝ ይዟል። የሚሰማኝ ስሜት ይሄ ነው ማለት ያቅተኛል። የፍቅር፣ የአክብሮት፣ የባለውለተኝነት ስሜት ደግሞ የዚህ ሁሉ ስሜት ድብልቅልቅ አሁንም 2 እጆቼን ደረቴ ላይ እያሳረፍኩ ምስጋናዬን ለመግለጽ ጎንበስ ስላለው አጎንብሼ ግን አይበቃኝም። ለመኪናዋ መግዣ የሚውለውን ገንዘብ ለማሰባሰብ ባለ 10 ብር ትኬት ፈረንሳይ ሰፈር ብቻ ሳይሆን ለበርካታ የከተማዋ ነዋሪዎች የተሸጠ ቢሆንም የሽልማት ስርዓቱ ላይ የተገኙት ለዚሁ በተዘጋጀ የጥሪ ካርድ የተጋበዙ የሰፈሩ ሽማግሌዎችና እናቶች፣ የእኔ ቤተሰቦች፣ ጓደኞችና ጎረቤቶች እንዲሁም በክብር እንግድነት የተጠሩ የሀገር ሽማግሌዎች፣ ታዋቂ ግለሰቦችና ራሳቸው
የቅንጅት መሪዎች ናቸው። ከሀገር ሽማግሌዎች አምባሳደር ዘውዴ ገብረስላሴና ፊታውራሪ አመዴ ለማ፣ ከቅንጅት መሪዎች የፓርቲው ጸሐፊ ሙሉነህ ኢዩኤል፣ ፕሮፌሰር መስፍን ወልደ ማርያም፣ ዶክተር ኃይሉ አራያ፣ አቶ ስለሺ ጠና፣ ኢንጂነር ግዛቸው ሽፈራው፣ ዶክተር ያዕቆብ ኃይለ ማርያም፣ አቶ ክፍሌ ጥገነ፣ አቶ አንዱዓለም አራጌ፣ አቶ ታምራት ታረቀኝ፣ አቶ ተክሉ ግርግሬ፣ አቶ አስቻለው ፈጠነ፣ አቶ አስራት ጣሴ፣ አቶ ማሙሸት አማረ፣ አቶ አለማየሁ መሰለ በዝግጅቱ መሳተፋቸውን አስታውሳለሁ። ኢንጂነር ኃይሉ ታሞ ስለነበረ ልጃቸው ሻውል ኃይሉን ወክለው ልከዋል። ዶክተር ብርሃኑ ነጋ አሁን ፕሮፌሰር ግን አሁን በማላስታውሰው ምክንያት አይመቸኝም ብሎ ቀርቷል። የእድሩ አዳራሽ ውስጥ ስንገባ ቶሎ ያላባራ ጭብጨባ፣ እልልታና ፉጨት ተቀበለን። ግራና ቀኝ እየዞርኩ እጅ እየነሳው የቅንጅትን ሁለት ጣት ምልክት እያሳየው ወደ መድረኩ አመራው። መድረኩ መሃል ላይ በአብዛኛው ለሰርግ ድግስ ጥቅም ላይ የሚውሉ ጠርዛቸው ወርቃማ የኋላ መደገፊያቸው በጣም ረዥም የሆኑ 5 ነጫጭ ወንበሮች ተደርድረዋል። የመድረኩም ጀርባ በአበባ ተጊጧል። አስተናባሪዎቹ እኔን የመሃለኛው ወንበር ላይ አስቀምጠውኝ በግራና ቀኝ ባሉት ወንበሮች ላይ ሙሉነህና ጋሽ መስፍን፣ በተቀሩት 2 ወንበሮች ደግሞ ዶክተር ኃይሉንና ጋሽ ደበበ እሸቱን አስቀመጡ። ሌሎቹም የቅንጅት አባላት እዚያው መድረኩ ላይ የተደረደሩ ወንበሮች ላይ ተቀመጡ። በወቅቱኛ ሰፈር ተከራይቶ ይኖር የነበረው አሁን የቅርስ ባለስልጣን መስሪያ ቤት ኃላፊ የሆነው አበባው አያሌው አሁን ረዳት ፕሮፌሰር መድረኩን በስርዓቱ ጥንቅቅ አድርጎ መርቶታል። የአስተባባሪዎቹ ወኪል አቶ ብርሃኑ መሰለም በይዘቱ ሁሉንም የቅንጅት መሪዎች የሚያስመሰግን የጀመርነውን ትግልም እንድንቀጥል የሚጠይቅ ንግግር አደረገ። የዝግጅቱ ዋና ግብ ሁሉንም የቅንጅት መሪዎችን ማክበር መሆኑ ላይ አጽንኦት አሳረፈበት። ከንግግሩ በኋላ ለሽልማት የተዘጋጀውን መኪና ቁልፍ ከአስተባባሪዎቹ አንዱ ከሆነው ከደረጀ መረጅ ሲቀበል አዳራሹ በጭብጨባና እልልታ በጣቱ ቆመ። በመቀጠልም በአስተባባሪዎቹ መሪነት ከአዳራሹ በስተግራ በኩል በነጭ ጨርቅ ተሸፍና ወደ ቆመችው መኪና ሄድን። ለእኔ ከመኪና በላይ የሆነችውን ኮድ 279095 አዲስ አበባ ቶዮታ ዲኤክስ የሾፌር ወንበሯ ላይ ተቀምጬ ሞተሯን አስነስቼ ሞክሬያት የርክክብ ስርዓቱ ተደመደመ። ውሃ አረንጓዴ ቀለም ያላት በሽልማትነት የቀረበችልኝ ቶዮታ ዲኤክስ የፊት መስታወቷ ላይ ብርቱካን ጀግና ነሽ የሚል ጽሑፍ ተለጥፏል። አልዋሻችሁም፣ ጽሑፉ ትንሽ ረብሾኛል። አንድም ከሰው ሁሉ መሃል አልቆ አንቱ የሚያስብል የጀግና ስሪት እንደሌለኝ ስለማውቅ፣ ሌላም በዛ የደስታ ቀን ከከበቡኝ ድንቅ አኗኗሪዎቼ ለይቶ የሚነጥለኝ ስለመሰለኝ። ለነገሩ ይህ አይነት ስሜት ይሰማኝ የጀመረው በስዬ አብርሃ ጉዳይ ስሜ የአደባባይ ስፍራ ሲይዝ፣ ሚሚ ሆኜ ባደግኩበት ሰፈር በዛ ስሜ የሚጠሩኝ በጣት መቆጠር ሲጀምሩ ነው። እነሱ ብርቱካን ወደ ማለት የዞሩት ከኩራት፣ የኔ ስጋት ደግሞ ከምቾቴ ስፍራ ላለመነጠል ከመፍራት። እንዴትም ሆኖ እንዴት ለጌጥዬ ደምሴ፣ ለዘንዬ፣ ለጌጥዬ በዮቻ ለመሳሰሉ ወጋግራዎቼ ሁሌም ሚሚ ወይም ሚሚዬ ነኝ። አይገርምም? ጌጥዬ ደምሴ እንደ ሌሎቹ ሲያቆላምጠኝ ትዝ አይለኝም። የሆነ ጥፋት ሳጠፋ ሂጂ እቺ ምን አባቷ ትላለች የሚሉኝ ግን ጮክ ያለ የፍቅር ቃል ሆኖ በውስጤ ተመዝግቧል። ማን ያውቃል በሽልማቱ ቀን ፊት ተርታ ከእናቴ ጎን በተቀመጡበት አንድ ነገር ስዘላምድ ሰምተው ይቺ ምን አባቷ ብለውኝ ይሆናል። የማልዋሻችሁ ከዚያ ቀን ፌሽታ መንፈስ የነሳው ደስታ ልክም የለው። ደስታዬ እንዲከፍ ያለው ከእኔነቴ ለመልካም መልካም ያዋጡ ወገኖቼ ጀግናችን ነሽ ስላሉኝ ብቻ አይደለም። በእርግጥ አብሮት የሚመጣው ኃላፊነት ትንሽ የሚያስፈራ ነገር ቢኖረውም ስላኮራኋቸውም ደስ ብሎኛል። ከዚያ ሁሉ በላይ ግን ከብዙ ውጣ ውረድ፣ በተለይ ከአንገት አስደፊው የይቅርታ ደብዳቤ በኋላም
በእኛ ላይ ያላቸውን እምነት ማየቴ በውስጤ ተዳክሞ ሲልፈሰፈስ የነበረውን ተስፋዬን በሆነ አይነት አልኬሚ እንደ አዲስ ሲኮላው ተሰምቶኛል። በዛ ላይ እነዚህ የሰፈሬ ወጣቶች በእኔ ከኮሩት በላይ እኔ በእነሱ አልኮራሁም ብላችሁ ነው? በብዙ ጉልበትና መቃ ጸጥ የተደረገውን የኢትዮጵያ ፖለቲካ ላንቃ እንደገና ፈልቀቀው ከፈቱታ። ዕድሜ ለነሱ። ከ17 ወራት በኋላ ለሕዝቡ ያለኝን ታማኝነት እንደገና አረጋግጠን የምንናገርበት መድረክ አገኘን። ከቅንጅት በኩል ከኔ በተጨማሪ ሌሎች ሰዎችም ንግግር ያደረጉ ቢሆንም የማስታውሰው የጋሽ መስፍንን ነው። ይቺ የልጅነት ብጻቴ የተሻለ ፖለቲካ ህልሜ መሰረት የሆነችው ቤቴ ሰፈሬ እንዲህ በተስፋ ስትሞላኝ ልቤን ወደ ታች የሚጎትት ተገዳዳሪ ስሜት በውስጤ እንደነበረ አልደብቃችሁም። የእኛን ሰፈር የሽልማት ዝግጅትም ሆነ እንደተፈታን በየሄድንበት የተሰጠን የሰው አክብሮትና ፍቅር ወደፊት ለመሄድ የዓመታት ስንቅ የሚሆን ጉልበት ቢሆንም በእኛ በቅንጅት አውራዎቹ መካከል ያለው መስተጋብር ደግሞ ፍጹም ተቃራኒ ሆኗል። በእስሩ ዘመን በመሪዎቹ መሃል የተፈጠረው መጓተት፣ አላስፈላጊ ፉክክር፣ አብሮ አንድ ክፍል ታፍጎ ከመዋል ጋር የመጣው አንዱ የአንዱን ንጸት ብቻ ማየት፣ አይቶ ማጉላትና መናናቅ አብረን ልንሰራ የምንሞክራቸውን ነገሮች ሁሉ እጅግ አድካሚ አድርጓቸዋል። ለብዙ ጊዜ አእምሯችን ያለ ሥራ መቀመጡም ራሱ የሆነ አይነት ጎታታነት ደርቦብናል። በእንዲህ አይነት ሁኔታ ውስጥም አንዳንድ ጉዳዮች ላይ ውሳኔ ማሳለፍ የግድ ነው። በእነዚህ አስቸኳይ ጉዳዮች ላይ ውሳኔ ለመስጠት ቴዎድሮስ አደባባይ ይገኝ የነበረው የመላው ኢትዮጵያ አንድነት ድርጅት ቢሮ ተገናኝተን በእኔ ሰብሳቢነት ተወያይተን ከወሰንም በኋላ የውሳኔውን ሐሳብ ይዤ የፓርቲው ሊቀመንበር መኖሪያ ቤት ሄጄ የእሳቸውን ይሁንታ ማግኘት መደበኛ ስራዬ ሆኗል። እውነት ለመናገር ይህን አድርጊ ብሎ ያለኝ ማንም የለም። እስር ቤት እያለን ለእኔ በገባኝም ባልገባኝም ምክንያት ተቆራቁሰው የእግዚአብሔር ሰላምታ እንኳን መሰጣጣት አቁመው በነበሩት በሁለቱ የቅንጅት ዋናዎች ማለትም በዶክተር ብርሃኑ ነጋና በኢንጂነር ኃይሉ ሻውል መሃል የነበረው ችግር ወደ ተባባሰ ሁኔታ ተሸጋግሮ ፓርቲው እንዳይሰበር ያግዝ ይሆናል በሚል ራሴ ላይ የጫንኩት የአሰራር ዘዴ በሉት። ታዲያ እዚህ የሽልማት ደስታ መሃል እንኳን ይህን መልካም ሕዝብ ወደፊት እንዴት እናገልግለው ከሚለው አእምሮዬን ከሚያተራምሰው ሐሳቤ እኩል ፓርቲው ከገባበት ትብታብ እንዴት ነው የምናወጣው? ደግሞስ ባልደረቦቼ እሷ ተለይታ ተሸለመች ብለው ልባቸውን እንዳያጠቁሩብኝ ምን ባደርግ ይሻላል የሚሉ ጭንቀቶች እየተመላለሱ ይነተርኩኛል። ለዚህም ይመስለኛል በዝግጅቱ ላይ ያደረኩት ንግግር የዕለቱን ድባብ ከማንጸባረቅ ይልቅ የፓርቲውን ዓላማ ለማስቀጠል ለፓርቲውና ለሥራ ባልደረቦቼ ያለኝን ታማኝነት በማሳየት ላይ ያጠነጠነ ደረቅ ራቃ ዲስኩር የሆነው በወቅቱ የነበሩንን የፓርቲ መጓተቶች መፍታት ተጓታቾቹንም ማቀራረብ ይቻላል በሚለው ጉዳይ ላይ ከፍ ያለ እምነት በመያዝና ለዛም በመልፋት እኔ ዋናዋ ሳልሆን አልቀርም። ከብዙ ተስፋ ጋር ፓርቲውን ዘግይቼ የተቀላቀልኩ ስለሆንኩ ይሆን? ለነገሩ የኔና የቅንጅት እምነቴ ነገር ባለብዙ ወግ ነው። ዶክተር ብርሃኑ የቅንጅት አመራር ሆኜ የተመረጥኩ ሰሞን በቀልድም በምርም እሷን የመረጥናት እኮ ህዝቡ ራሱ ወደ ፓርቲው አመራር ይግባ ብለን ነው ይል ነበር። እሱ እንዳለውም በምርጫው ሂደት በስተመጨረሻ እኔን ወደ ቅንጅት ፓርቲ አንደርድሮ የወረወረኝ ቅንጅት ሰው ውስጥም የፈጠረችው ትልቅ አብሮነት ብሎም አብሮነቱ የሚሽከረከርባቸው ስሱና ደግ ግን ደግሞ ጠንካራ የሆኑ ሴቶች እኩልነት፣ ህጋዊነት፣ በሰላማዊ ፖለቲካ ላይ ያለ እምነት ወዘተ ናቸው። በነገራችን ላይ ቅንጅት በዜጎች መካከል ሊኖር የሚገባ ትብብርና ፍቅርን ከመደበኛ የፖለቲካ ዲስኩር አዋህዶ ያመጣ ብቸኛ ፓርቲ ነው። የዘመኑ ንቅናቄ ውበት ፖለቲካ ከወትሮ በተለየ ከሴራና ከቆሸሸ ፉክክር በራቀ መንገድ ጠንካራ በሆነ የወንድማማችነትና እህትማማችነት ትብብር ላይ በተመሰረተ እምነት በፍትህና ርትዕ መርህ በተቃኘ የጋራ ተግባር የዜጎችን ደስታና
የተሻለ ሕይወት ኢላማው ባደረገ ስልት ሊሰራ ይችላል ብሎ አሳመነኝ። አምኜውም የንቅናቄውን ጫሪዎች ላግዝ ብዬ ምንም ሳልቆጥብ ሕይወቴን ለንቅናቄው ሰጠሁኝ። ይኸው ነው ዋናው ታሪክ፣ ለእኔም ዋናው ታሪኬ። የዚህ ተስፋ ጫሪዎች መድረክ ግን በሞራላዊ ፖለቲካ ከተቃኘው የንቅናቄው ድባብ ርቆ አገኘሁት። እንደዛም ሆኖ ሰዋኝበት ከነበረው የንቅናቄው ተስፋ ሰጪ መንፈስ ጋር ፈጽሞ የተፋታ አይሆንም ብዬ ራሴን አሳመንኩ። የከፋ ሆኖ ድርጅቱ ወደ ተለመደው ዝቅጠት እወርዳለሁ ቢል እንኳን እኔና መሰሎቼ ያ እንዳይሆን ማድረግ ኃላፊነታችን ነው። ሞክረነው ባይሳካ ደግሞ ተስፋውን የተሸከመችው መርከብ ስትሰባበር እዛ ሆኜ ስብርባሪዋን እለቅማለሁ እንጂ ከዳር ሆኜ በምንም ሳላደርግ ጸጸት አልቃጠልም ብዬ ነው ሸሚዜን ሰቅስቄ የገባሁት። የዋዛ ላልሆነችው ለዚች መንገድ እንኳንም ሕይወቴን ሰጠው ብዬ አሁንም አምናለሁ። ከጦቢትና ባለቤቶቿ የማይፈዝ ፍቅር ይዞኛልና ትለናለች ጉምቷ ፖለቲከኛ ብርቱካን ሚደቅሳ መመለስ ቦጌ ትውስታዎቼ በሚለው መጽሐፏ ላይ። እኛ ለዛሬ መጽሐፏን ስናነብ ካገኘነው የወደድነውን አቀረብንላችሁ። ሌሎች አስገራሚ የሕይወት ተሞክሮዎቿን መመለስ በሚለው መጽሐፍ ላይ አስፈራለች። መጽሐፉን ገዝታችሁ እንድታነቡ እናበረታታለን። ለዛሬ ግን አበቃን። ይህም የኢትዮጵያ ታሪክ ነው።